ክርስቲያን ታደለ እየገደል ኦሮሞን እየገደል አማራን እየገደል ስልጣንን መቀጠል አትችልም። አብይ አህመድ መስት ጎርም ገና ስቶፕ አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። ይሄንን ያለው ራሱ ተላላኪ ተመስገን ጥሩነህ ነው። ሙሉ ስሙንና ማዕረጉን የያዘ ሰው አማራን ተላላኪ ሆኖ አይቸው አላቀም ብሎ ሲናገር ሰላም ተነስተልን ውድ የጽናት ሚዲያ ቤተሰቦች በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርስዎ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረግዎን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? ጽናት ሚዲያ ፕሮግራማችን ጀምረናል። አስቸኳይ የተለያዩ መረጃዎች ስላሉ ነው በዋናነት ወደ እናንተ የመጣ ነው። የጽናት ሚዲያ ቤተሰቦች እንግዲህ ለጽናት የተለያዩ መረጃዎች እየደረሱ ነው። ብልጽግና እንግዲህ መሬት ላይ ሲሸነፍ የተለያየ የፖለቲካ የሴራ ትንተናዎችን እያሰበ እንደሆነ እየተሰማ ነው። በተለይ አሁን ከጥቅምት ጀምሮ ኢሬቻን እስኪያልፍ ነው ሲጠበቅ የነበረው። ከጥቅምት መጀመሪያ አካባቢ ጀምሮ የተለያዩ ግጭቶችን ለመለኮስ ዝግጅቶች እያደረገ ነው። በዋናነት ሃይማኖታዊ መልክ ያለው ግጭት ለማስነሳት በጣም በከፍተኛ ደረጃ የተለያዩ አካባቢ ላይ የሴራ ትንተናዎች እየሰራ እንደሆነ እየተሰማ ነው ያለው። ከዚህ በፊት ጽናት ሚዲያ የምታስታውሱ ከሆነ በተለይ ከክልሎች ጋር በተያያዘ የኩታ ገጠም የድንበር ግጭት እንዲሁም ደግሞ ሃይማኖታዊ ግጭት ሊያስነሳ እንደሚችል የፖለቲካ ትንተናችን ላይ ያስቀምጠናል። በተለይ እየተሸነፈ ሲመጣ መልኩን መቀየር ይፈልጋል። በፋኖ እንቅስቃሴ ተሸነፍኩኝ ማለት ስለማይፈልግ በዋናነት የፋኖን እንቅስቃሴ የሌሎች ኃይሎች እጅ እንዳለበት አድርጎ እንግዲህ ስለሚጠቀም ያንንም ሊጀምር ይችላል የሚል ሰፊ ትንተና አስቀምጠናል። እንግዲህ ቅርብ ጊዜ የፋኖ በተለይ አፋባ ሚኒሊክ ዕዝ ያሳየው ከፍተኛ ድል ያስደነገጠው የብልጽግና አገዛዝ እንግዲህ በፋኖ መሸነፉና በፋኖ እየተመታ እንደሆነ የአደባባይ ሚስጥር ቢሆንም ይሄንን ላለመቀበል የወሰደው ማሳበቢያ ከህወሓትና ከሻዕቢያ መንግስት ጋር በማገናኘት የፋኖ ድል ማሳነስ ዋነኛ የካድሬው ጩኸት ነበረ። የብልጽግና ጩኸት በዋናነት ከካድሬ ጩኸት መገንዘብ ይቻላል። መጨረሻ ላይም አገዛዙም ብያኔ ሰጥ። ሁለተኛው አማራ ክልል ላይ ያለውን በተለይ መሰባሰብና ከመከላከል ወደ ማጥቃት እየተሸጋገረ ያለው የፋኖ ድል በቀጣይ ምናልባት ተጠናክሮ በድርጅት አቅም እየመጣ ከሆነ ለአገዛዙ ከፍተኛ ስጋት ስለሆነ አማራ ክልልን ለመከፋፈል በዋናነት አንዱ ሃይማኖታዊ ሴራ ነው። ሁለተኛ በዚህ አማራ ክልል ላይ እየተፈጸመ ያለው ሃይማኖታዊ ግጭት ደግሞ በሌሎች አካባቢ ላይ በተለይ ኦሮሚያ አካባቢ ላይ ግጭቱን በማስፋት የጥቃት ሰለባ የሚሆኑትን ንጹሃን ዜጎችን ማጥቃት ታርጌት እንዲደረገ እየተሰማ ነው። በዚህም ዋናው አሁን በተለይ በአርሲ አካባቢ ያሉ የክርስቲያን ተወላጆች ላይ ጥቃት ለመፈጸም አገዛዙ ከፍተኛ የሆነ የቤት ስራ እየሰራ እንደሆነ እየተሰማ ነው። በተለይ ከኢሬቻ ጋር በተያያዘ ያልተጠበቁ ተቃውሞዎች ቢነሱ ይህንን እንደ ጥሩ አጋጣሚ ተጠቅሞ በሰዎች ላይ ጉዳት የሚፈጽም የሴራ ትንተናዎች እንደነበሩ ተሰምተዋል። ህዝቡ ግን ሁሉን ነገር በትዕግስትና በመቻል ነገሮችን እንዲያሳልፍ ሆኗል። አሁን በጣም የሴራ ትንተናው እየመጣ ያለው አማራ ክልል ላይ በተለይ መካነ ሰላም አካባቢ በስኪድ ውስጥ ገብተው ፋኖቹ ሺዎቹን ገደሏቸው የሚል ከፍተኛ የሆነ ጩኸት እየመጣ ነው። ይሄ ሁኔታ እንዴት ተፈጠረ፣ ማን የፈጠረው የሚለውን የመጀመሪያ ማጣራት ስራ ሳይሰራ በዋናነት በወሎ አካባቢ ያለውን የወሎ ሙስሊምና ክርስቲያኑን ለማጋጨት ዘመቻ የከፈቱ ኃይሎች በመግለጫም በፌስቡክም በተለያዩ ሁኔታ ላይ በተለይ የአማራ ክልል የፋኖን ትግል እንቅስቃሴ
መልኩን ለማጠልሸት ከፍተኛ ስራ እየተሰራ እንደሆነ እየተሰማ ነው። ይህንን ኦህዴድ እንደ ጥሩ አጋጣሚ ለመጠቀም በተለያዩ አካባቢ ላይ በዋናነት ኦሮሚያ ላይ እንደዚሁም ደግሞ ደቡብ ኢትዮጵያ ላይ ማዕከላዊ ኢትዮጵያ በሚባለው አካባቢ እንደዚህ አይነት ነገሮች እንዳሉ ለጽናት ሚዲያ በውስጥ በኩል የደረሰን መረጃ ያመለክታል። በዚህም ከፍተኛ ጥንቃቄ ህዝቡ እንዲያደርግ በየአካባቢ ላይ ራሱን እንዲያደራጅ እንዲጠብቅ የብልጽግና የመጨረሻ የመውደቂያ ካርዶቹ ስለሆኑ ህዝቡ ጥንቃቄ እንዲያደርግ ጽናት ሚዲያ መረጃውን የሰጡን ሰዎች ይህንን እንድናስተላልፍ ነግረውናል። ከዚህ ጋር በተያያዘ የጽናት ሚዲያ ቤተሰብ በጣም የሚገርማችሁ በተለይ ያገዛዙ ዋነኛ ታርጌት የእምነት ተቋማት አካባቢ ላይ ጦርነትን እንደ ጥሩ አጋጣሚ የሚጠቀመው ለምንድን ነው የሚለው ግልጽ ነው። ምክንያቱም ከዚህ በፊት ሞጣ አካባቢ ላይ የተቃጠለ መስጊድ ማን አቃጠለው ብለው ስም እንደሰጡ የምናስታውሰው ነው። መጨረሻ ላይ ባለቤት ሲያጡ እንደውም ባለቤት አድርጎ የከሰሱን እኛን ነው አስታውሳለሁ። የሞጣ መስጊድ አቃጥላቸዋል ተብለን ከአዲስ አበባ ሞጣ ሄደን ማለት ነው። ይሄ ውሸት ጥሩ ማረጋገጫ ነው። ስለዚህ ብልጽግና የሚፈጽማቸው ወንጀሎች ዋናው ታርጌቱ ለጠላት ስም ሊሰጠው ነው። ጠላት ለሚለው ስም ለመስጠት ነው። ስለዚህ አሁን የብልጽግና ትልቁ ጠላት የሆነበት የፋኖ እንቅስቃሴ ነው። ይህንን እንቅስቃሴ ደግሞ ህዝባዊ እንቅስቃሴ ስለሆነ ከዛ ለማስወጣት ብልጽግናዎች የፋኖን መልካም ገጽታ ለማበላሸት የእምነት ተቋማት አካባቢ ላይ በዋናነት ጦርነት የሚያደርጉት እንደ ምሽግ የሚጠቀሙት ሆን ብለው ነው። ምክንያቱም ተቋማቱ ሲፈርስ ወይም እዛ አካባቢ ላይ ሰው ሲጎዳ ሃይማኖታዊ መልክ ለማስያዝ መስጊድ አፈረሱ፣ ቤተክርስቲያን አፈረሱ፣ ካህናት ገደሉ ወይም ደግሞ ሼዎችን ገደሉ የሚል ስበብ ለመስጠት እና ይህንን ደግሞ ፖለቲሳይዝ በማድረግ የፋኖን ማጠልሸት የማህበረሰቡን የሚከፋፍላሉ ብሎ ስለሚያስብ እንደዚህ አይነት ነገር በደጋጋሚ ነው የሚጠቀመው። ለአብነት እዛው መስጊዱ ላይ ምሽግ ሰርቶ እንደውም የማሰልጠኛ የስፖርት ቦታውን አዘጋጅተው እዛው መስጊድ ውስጥ እንዴት ሲጫወቱበት እንደነበር እዛው መስጊድ ውስጥ ያሉ ሰው ቪዲዮ ቀርጾ እስቲ ቪዲዮ እንየውና ፍርዱን እናንተ ስጡ። الله وبركاته. ሰላም መላው ውስጥ እና ተከታታይ ሙሉና ለአማራ ፋኖ እና ለአማራ ክልል ስና ተከታታይ ሙሉ እንደናችሁ። ያው እንደምታዩት መካነ ሰላም አካባቢ ፋኖ መስጊድ ውስጥ ገባ ታላችሁ። ያው እንግዲህ ይሄ እንደምታዩት ያው መስጊዱ ማለት ነው አገዛዙ ካምፕ አርጎት ማለት ይሄ መስጊድ የሚገኘው ቁጥር 14 ሀብሮ ደብረ ጌሳ ወረዳችን ናስሚል ይባላል። ይሄ መስጊድ ሙሉ በጥይት ስርዓቱ ካምፕ ተሰራበት ማለት ነው። ታያቸዋል። ያው ጥይት ነው። ያው እንደምታዩት ጥይት ነው ያለው። ያው ጣራው እንደምታዩት በጥይት ማለት ነው። ይሄ ግድግዳ ሙሉ በሙሉ ጥይት ተመታ ነው። ያው እንግዲህ እንደምታዩት የዙሪያው ሁሉ ምሽግ ነው ስርዓቱ ማለት ነው። የአማራና የመጠራቸው እጅግ ከፍተኛ ነው። መስጊዱ እንደምታዩት ነው ዙሪያው ሙሉ ማለት ነው ስርዓቱ ነው። ያው እንደምታዩት ነው ሙሉ ይሄ ካምፕ ነው። ያው እዚህ ጋር ያው እንደምታዩት ስፖርት መስራቸው ነው። ስፖርት የሚሰሩት መስጊድ ውስጥ ነው። ለምን ሰው መስጊድ ያው እኛ ሙስሊም አማሮች ነን፣ ፋኖች ነን። ይሄንም እምነት በትምነት ላለመንካት ግን ብዙ ነገር ጥረናል። ያው እንደምታዩት ነው ቤቱ ማለት ነው። ያው እዚህኛው ቤት ውጊያ በነበረው ሰዓት ላይ ታች ላይ ይዋጋና ልክ እኛ በምንጠጋው ሰዓት ላይ ይሄ ቁርአን መቅሪያ ሃይማኖት ሲሆን እዚህ ውስጥ ያስገባል ማለት ነው። ያው እንደምታዩት አይታችሁ ፍረዱ። ይሄ አማራና የእምነት ጥላቻ ስላለው ነው። የእምነት ጥላቻ ምን ያህል አማራን እንደጠላ ማለት ነው። ያው እንደምታዩት መስጊዱ ሙሉ በቃ ብዙ አይተመታ ነው። ያው ጣራው ማለት ከውጭ በኩል ይሄን ያው ውጌ አሳለ ሰብሮ የገባበት ነው። በርታችሁ አሰበን ያው ዘገ ሰብሮ የገባበት ነው። ሰብሮ እዚህ ውስጥ የመሸገበት ማለት ነው። ያው እንደምታዩት መካነ ሰላም ያማኛል። አውት ይሄ ሁላ ራሱ መስጊድ ውስጥ ምሽግ ያደረገ ነው። ምሽግ ያው ዙሪያው ላይ እንደምታዩት ምሽግ ነው። ያው ፍለታቸው
ይሄ ዙሪያው መስጊድ ነው ምሽግ ነው እና ስርዓቱ የዚህ ያህል አማራና ስለማትን ጥላቻ ምን ያህል እንደሆነ እንድታውቁት ነው። ከአማራ ፋኖ የራሰው እናመሰግናለን። ይሄን ይመስላል የጽናት ሚዲያ ቤተሰቦች። እንግዲህ በዋናነት ጥንቃቄ መደረግ አለበት። በየአካባቢው ከፍተኛ የሆነ የሴራ ትንተናዎች እየመጣ ነው። ከዚህ በፊት ብልጽግና በተለይ በደህንነት መዋቅሩ በኩል ሃይማኖታዊ መልክ ያለው ሽብርተኝነት ሊፈጸም ሲል በቁጥጥር አውየዋለሁ ብሎ መግለጫ ሰጥቷል። በተለይ አልሻባብ ገብቷል ብሎ ነው እንትን ያለው። በተመሳሳይ አይኤስኤስም ገብቷል ብሎ መግለጫ እንደተሰጠ የምናስታውሰው ነው። ይሄ መግለጫ ብልጽግና የሚፈጽማቸው ዝግጅቶች ናቸው፣ ሌሎቹ ስም ለመስጠት ማለት ነው። አሁን የመጨረሻ ሽንፈትና ውድቀት ላይ ስላለ ከዚህ ውድቀት ውስጥ ለመውጣት የሚጠቀማቸው እንደዚህ አይነት በጣም ህዝብን ከህዝብ ለከፍተኛ ጉዳት ወይም ደግሞ ፍርሃት የሚፈጥር ካርዶችን መምዘዝ ነው። ስለዚህ ይህን አውቀው ሁሉም ሰው ሙስሊሙም ቢሆን ጥንቃቄ ማድረግ አለበት። እዚህ ወጥመድ ውስጥ ገብቶ ከወንድሞቹ ጋር ከወገኑ ጋር ግጭት ውስጥ እንዳይገባ መጠንቀቅ አለባቸው። ይሄ ለጽናት ሚዲያ የሚደርስ መረጃ ብቻ ሳይሆን በአደባባይ ላይ ውስጥ ለውስጥ እየተሰራ ያለ ብዙ ሰው የሚያውቀው ስለሆነ በተመሳሳይ ሁለተኛ ፕሮግራማችን የጽናት ሚዲያ ቤተሰቦች በተለይ የስዊድን ስቶክሆልም ከፍተኛ ተቃውሞ ደርሷል። በምክክር ኮሚሽኑ ላይ የደረሰው ተቃውሞ ነው። ይሄ ተቃውሞ እዛ አካባቢ በሚኖሩ ኢትዮጵያውያን ዲያስፖራዎች በጣም ከፍተኛ ቁጣ የተሞላበት ተቃውሞ ነው ያሰሙት። እንግዲህ ፍትህ ለክርስቲያን ታደለ፣ ለአማራ እስረኞች ወዘተ ሌሎችንም በመጥቀስ ድምጻቸውን አሰምተዋል። የምክክር ኮሚሽኑ በዋናነት ጉዳይ አስፈጻሚ እንጂ እውነተኛ የሆነ ለውጥ እንዲመጣ የሚሰራ ተቋም እንዳልሆነ በግልጽ ነው የተቃወሙት። እንደዚህ አይነት ተቃውሞ ከዚህ በፊትም በካናዳ በተለያዩ ከተሞች ላይ መከሰቱ ይታወቃል። አሁንም ይሄ ተቃውሞ ተጠናክሮ እንደቀጠለ እየተሰማ ነው። እሱንም ትንሽ አይተነው እስቲ እንመለስ። ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ መስት ጎርም ገና ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። ፍሪ ክርስቲያን ታደለ፣ ፍሪ ክርስቲያን ታደለ። አልጠየቅንም፣ ገና አልጠየቅንም። ፍሪ ይልቀቅ። አብይ አህመድ መስት ጎ Abiy Ahmed must go. Abiy Ahmed must go. Abiy Ahmed is a killer. Abiy Ahmed is a killer. Free Christian Tadele. Free Christian Tadele. ተጠያቂ ነው። አከብሮታለሁ። ተጠያቂ ነው። ተጠያቂ ናችሁ እያንዳንዳችሁ። ህፃናት በድሮን እየተገደሉ፣ ህፃናት በድሮን እየተገደሉ። ስቶፕ አማራ ጄኖሳይድ! 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 ችግር የለውም ይዛል። ስቶፕ አማራ ጄኖሳይድ! Yes. Stop Amara genocide. Yeah, I have a right to speak. I have a right to speak. It's Sweden. Yeah, it's Sweden. It's not Ethiopia. Yeah, I have the right. Yeah, sir. I respect you. Yes, yes, sir. I have. Come on. Yes. This guy is a killer. Abiy Ahmed is a killer. Human rights violation in Ethiopia. Human rights violation. Stop human rights violation in Ethiopia. ትግሬን እየገደልክ አማራን እየገደልክ ኦሮሞን እየገደልክ ነፃ መውጣት አትችልም። እዚህ ውስጥ ያላችሁ ሁላችሁም ራሳችሁን ጠይቁ፣ ራሳችሁን ጠይቁ። ይሄን ይመስላል የጽናት ሚዲያ ቤተሰቦች። በመጨረሻ እንግዲህ የተመስገን ጥሩነህ በጣም አስቂኝ ንግግር ምናልባትም ለታሪክ ተመዝግቦ የሚቀመጥ ነው። እኔ በዘመኔ አማራ በዚህ ልክ ተላላኪ ሆኖ አይቼው አላውቅም። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ በዚህ ልክ ግን ተላላኪ ሲሆን አይቼው አላውቅም። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ይህንን ያለው ራሱ ተላላኪ ተመስገን ጥሩነህ ነው።
ሙሉ ስሙንና ማዕረጉን የያዘ ሰው አማራን ተላላኪ ሆኖ አይቼው አላቅም ብሎ ሲናገር ምናልባት ተላላኪ እንኳን ይሄ ትውልድ ሆኖ ካየው ተላላኪነትን ያስተማረው ተመስገን ነው። እዛ ውስጥ ያለ የብአዴን አስተሳሰብ ነው። ብአዴን ዘመኑ ሙሉ ሲላላክ የኖረ ሲላላክ ብቻ ሳይሆን ምናልባትም አለቆቹን ላለማስከፋት አማራን የሚሳደብ ቡድን ነው። ይሄ ቡድን የአማራን ወጣት አሁን ያለውን ተጨቁኛለሁ ተበድያለሁ ብሎ ዱር ቤት የወጣውን ተላላኪ ብሎ ሲፈርጅ በጣም ነው የሚገርም። አለምነህ መኮንን የሚባል ሰው ከዚህ በፊት የአማራን ሕዝብ የሰደበው የብአዴን ሰው ነው። ተመስገን ጥሩነህ የገዳ ስርዓት ላይ በዋናነት የኢሬቻ በዓል በሚከበርበት ቦታ አዲስ አበባ ላይ ሽመልስ አብዲሳ ጠላቶቻችን በሰበሩን ቦታ ሰብረናቸው ይህንን በዓል እያከበርን ነው ባለበት አዲስ አበባ ላይ እንኳን አደረሰ ብሎ መሰበሩን በእንኳን አደረሳችሁ በፌስቡክ የጻፈው የዛሬ 2 ቀን 3 ቀን ማየት ይቻላል። ስለዚህ እንደዚህ አይነት ተላላኪ የሆነ ሰው የኦህዴድ ብልጽግናን ለማስደሰት አማራ አንገት ደፍቶ ይሄን ሁሉ ጄኖሳይድ እየተፈጸመ ይሄ ሁሉ ጦርነት እየተፈጸመ አንድም ቀን እንኳን በህዝቡ ጉዳይ ላይ ትክክል አይደለም ብሎ የማያወግዝ ሰው ራሱ አማራ መሆኑን ራሱ እስክጠራጠር ድረስ ማለት ይሄ ሰው አማራን ተላላኪ ብሎ ስም ሲሰጠው በጣም የሚያሳፍር ምናልባትም አንዳንድ ጊዜ የፖለቲካ 8ኛው ሺህ ከሆነ የመጨረሻው የአይን አውጣ ዘመን ላይ እንዳለን ግልጽ ነው። ማለት ተላላኪ የሚለውን ስም ሙሉ ተሸክሞ 30 ዓመት 40 ዓመት ሙሉ በዛ መንፈስ ውስጥ ያለ ሰው እንግዲህ ጫካ የገባውንና ከፍቶኛል ተበድያለሁ የፍትህ ጥያቄ የህልውና አደጋ ሆኗል እኔ እንደ ህዝብ መኖር አልቻልኩም ብሎ የወጣውን ትውልድ ቢያንስ እንደሱ እንኳን መውጣት ባይችል አፉን እንኳን ቢሰበስብ ቀላል ነበር። ግን አፉንም አልሰበሰበም። እንደውም ተላላኪ ብሎ እየፈረጀው ነው። ስለዚህ በጣም ነው የሚያሳዝነው። እንግዲህ ተላላኪው ምናልባት ከነጻነት በኋላ በተናገረው ልክ ዋጋ የሚከፍል ይመስለኛል። እንግዲህ እንደዚህ አይነት የሚናገሩትን ዶክመንት እየሰበሰቡ ማስቀመጥ ለሚቀጥለው ትውልድ ትልቅ ትምህርት የሚሰጥ ይመስለኛል። ምክንያቱም ብአዴን ስለ ተላላኪነት የማውራት ሞራል የሌለውና ምናልባትም የአማራ ህዝብ ዛሬ የወደቀበት የህልውና አደጋ ዋነኛ ተጠያቂው ከበዳዮቹ በላይ እንዲበደል ያመቻቹት ነው። ከዚህ በፊት ስብዓት ብሏል። ተላላኪ ማን ነው? እንደውም ስብዓት የተናገረው ጥሩ ማሳያ ነው። ላኪው ነው ወይንስ ተላላኪው ነው መወገዝ ያለበት? ተላላኪው ነው መወገዝ ያለበት እንጂ ላኪዎቹማ ስራቸው ነው አላማቸው ነው ብሎ ነው በግልጽ የተናገረው። ስለዚህ በአንድ በኩል ስታስቡት ፖለቲካሊ ትክክል፣ ምክንያቱም የፖለቲካ ዓላማውን ለማስፈጸም የሚላላክ ሰው ካለ አንድ ዓላማ ነው። ስለዚህ የሚሸከምልህ ሰው እስካለ ድረስ የግድ ነው። ስለዚህ አህያ እኮ የምትጠቅመው ሸክም በመሸከሟ ነው። ሸክም ባትሸከም አህያ ጠቃሚ አልነበረችም፣ አገልግሎትም አትሰጥም ነበር። ስለዚህ ተመስገን ጠቃሚ የሆነው እኮ በመሸከሙ ነው፣ ተሸካሚ በመሆኑ ነው፣ ተላላኪ በመሆኑ ነው። ተመስገን ባይላላክ ተመስገን ፋኖ ወይም ደግሞ የጽንፈኛ ተብሎ እስር ቤት ይገባ ነበር። ስለዚህ ተላላኪ ማን ነው ለሚባለው ተላላኪ ተመስገን ነው፣ ላኪው ደግሞ ዓላማውን ለማስፈጸም። ስለዚህ በተመሳሳይ ኦህዴድ ዓላማውን ለማስፈጸም ተመስገንም አረጋንም የሚጠቀሟቸው እንደ አህያ ነው፣ የአህያ ጭነት ነው። ስለዚህ እንደዚህ አይነት ተላላኪ የሆነ ሰው የአዲሱን የአማራ ወጣት ቤተሰቦቹን ራሱን ጥሎ በየጫካው ዋጋ የሚከፍለውን የህይወት መስዋዕትነት እየከፈለ በጣም በሚያሳዝን ሁኔታ ተላላኪ ብሎ የሚናገር ሰው በማየታችን በጣም ገርሞናል። ግን ዋጋ ደግሞ ይከፍልበታል ብዬ ተስፋ አደርጋለሁ። ምክንያቱም ለውጥ ይመጣል። ለውጥ ሲመጣ ለውጥ እንደሚመጣ የሩቅ ጊዜ ሳይሆን የ5 ዓመት የ6 ዓመት የ7 ዓመት ታሪክ አስተምረዋል። ለውጥ ይመጣል። ለውጡ መች ነው? ነገ ነው ለውጡ ወይንስ ከነገ ወዲያ ይቆያል ወይንስ ያጥራል የሚለው እርግጠኛ ባንሆንም ለውጥ ይመጣል። ለውጥ ከመጣ በኋላ ግን ተላላኪዎቹ እነማን ናቸው የሚለውን መዝገባቸውን፣ ታሪካቸውን፣ ፋይላቸውን አውርደን ያው ሂሳብ የሚወራረድበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። የጽናት ሚዲያ ቤተሰቦች እቺን አዲሷን ቻናል ጽናት ሚዲያን
ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ቁጥሩን አሳድጉ። ዛሬ የነበረኝ ፕሮግራም ባጭሩ ይህንን ወደ እናንተ ለማምጣት ነው። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ሚዲያ ቤተሰቦች ጽናትን ደግፉ። በጣም ከባድ ችግር ላይ ያለነው ጽናትን አግዙ። በተለይ ሰብስክራይብ በማድረግ ደግሞ ከጎናችን እንድትቆሙ በአክብሮት እንጠይቃለን። ሙሉ ፕሮግራሙን ያዘጋጀውላችሁን የስንታየሁ ቸኮል ነኝ። ፕሮግራማችን ሌሎቹ እንዲደርስ ሼር እያደረጋችሁ ላይክ እያደረጋችሁ አዳርሱልን በማለት ፕሮግራሜን እዚህ ላይ እጨርሳለሁ። ሰላም።